በህልመ ሌሊት ወይም ዝኔት እጅጉን የሚፈተን ሰው ሊጸልያቸው የሚገቡ የመዝሙረ ዳዊት ክፍሎች። ሰላም ውድ ቤተሰቦቼ፣ እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን የምንመለከተው በተለይም ዛሬ በጣም ብዙ ሰዎች የሚፈተኑበት ባለትዳሩም ያላገባውም እንደዚሁም በተለያየ እርከን ውስጥ የሚገኙ መምህራን፣ ዲያቆናት፣ በተለያየ ማዕረግ ውስጥ የሚገኙ ሰዎች ዛሬ የሚፈተኑበት የሚጸልየውም የማይጸልየውም ሰው የሚፈተንበት እጅጉን ፈታኝ ስለሆነ ጉዳይ ስለ ዝኔት እንወያያለን። መፍትሄ ነው ይዤላችሁ የቀረብኩት። ይኸውም ደግሞ ከመዝሙረ ዳዊት ጸሎት በርዕስ በዚህ ጉዳይ ላይ ብቻ በምትፈተኑበት ጉዳይ ላይ የምትጸሉትን የመዝሙረ ዳዊት ክፍሎች አዘጋጅቻለሁ። ስለዚህ አብራችሁን ከቆያችሁ ብዙ ነገር እንማማራለን። ወደ ዋና ነጥቦቻችን በቀጥታ እንሄዳለን። አስተውሉ ውድ ቤተሰቦቼ፣ በጣም ብዙ ሰዎች መዝሙረ ዳዊትን እንዲህ እያደረክ ለምን ታቀርባለህ ብለው ይጠይቃሉ። የቤተ ክርስቲያናችን ታላቁ ቅዱስ አባታችን አባ አትናቴዎስ እንዲህ ይላሉ። አስተውሉ ውድ ቤተሰቦቼ፣ ታላቁ የቤተ ክርስቲያናችን አባት ቅዱስ አትናቴዎስ በረከታቸው ይደረብንና መዝሙረ ዳዊትን የነፍስ መድኃኒት ቤት ብለው ይጠራሉ። አስተውሉ። አንድ የታመመ ሰው መድኃኒት ቤት ሄዶ እንደ ህመሙ አይነት መድኃኒት እንደሚመርጥ ሁሉ እኛም ነፍሳችን በምትፈተንበት ርዕሰ ጉዳይ ላይ ለይተን መዝሙረ ዳዊትን እንድንጸልይ አባቶች ያስተምራሉ። ቅዱስ አትናቴዎስ ለማርሲሊኖስ በጻፈው መልእክቱ እያንዳንዱ መዝሙር ለየትኛው የህይወት ፈተና እንደሚሆን ዘርዝሮ አስቀምጧል። ስለዚህ እንደ ችግራችን መጸለይ ስህተት ሳይሆን መንፈሳዊ ብልሃት ነው። ይህንን ጉዳይ መዝሙረ ዳዊትን ለዚህ ጉዳይ ጸልዩ ብዬ ስናገር ብዙ ሰዎች የምትረዱበት መንገድ የተሳሳተ ነው። እኔ የተናገርኩ ያለሁት የዕለት መዝሙረ ዳዊታችሁን ጸልዩ እንጂ አቁማችሁ ይህንን ጉዳይ ብቻ ለዚህ ጉዳይ ብቻ ጸልዩ እያልኩ አይደለም። ስለዚህ መዝሙረ ዳዊትን ለምንፈተንበት ለተቸገርንበት ጉዳይ መጸለይ በጭራሽ ስህተት አይደለም። እኚህ ቅዱስ አባት የቤተ ክርስቲያናችን ታላቅ አባት ናቸው እንዲህ ብሎ የሚያስተምሩት። ስለዚህ መድኃኒት ቤት ሄደን በተቸገርንበት ጉዳይ መድኃኒት እንገዛለን እንጂ ሁሉንም ማለት መድኃኒት እንደማንገዛው ሁሉ ቤተ ክርስቲያን ደግሞ መድኃኒት ወይም ደግሞ ሐኪም ቤት ናት ቤተ ክርስቲያናችን። ስለዚህ ሁላችንም ልናስተውል የሚገባ መሰረታዊ ነገር ነው። እኔ ደጋግሜ ስለ መዝሙረ ዳዊት በምናገርበት ጊዜ መዝሙረ ዳዊቱን ስትጸልዩ ይሄንን ቆርጣችሁ፣ ይሄንን ጨፍጭፋችሁ፣ ይሄንን በጥብጣችሁ ከዚህ ጋር ቀላቅላችሁ እያልኩ አልናገርም። አስተውሉ። ይህ የቤተ ክርስቲያናችን ትምህርት እንጂ ጥንቆላዊ ማስማታዊ ስራ አይደለም። ይህንን በደንብ ልናስተውል ይገባል። ስለዚህ ወደ ዛሬው ነጥባችን በቀጥታ እንሄዳለን። 6 ወይም 7 መዝሙረ ዳዊት ክፍሎችን እነግራችኋለሁ። እኔ በሚሰጣችሁ መረጃ መሰረት እናንተም እነዚህን መዝሙረ ዳዊት ጸልያችሁ በህይወታችሁ ውስጥ የምትፈተኑበትን ጉዳይ መፍትሄ ልታገኙበት ይገባል ማለት ነው። ስለዚህ ወደ መጀመሪያው የመዝሙረ ዳዊት ክፍል በቀጥታ እንሄዳለን። አንደኛው ህልመ ሌሊትን ወይም ዝኔትን ለማሸነፍ የሚረዳው የመዝሙረ ዳዊት ክፍል መዝሙር 12 ወይም በቅንፍ ውስጥ 13 ነው። ይህ የመዝሙረ ዳዊት ክፍል የጠላትን ኩራት ለመስበር የሚረዳ የመዝሙረ ዳዊት ክፍል ነው። አስተውሉ። ዝኔት በጣም ብዙ ጊዜ የጭንቅላት ጨዋታ ይጫወተናል። በተለይም ደግሞ ብዙ ሰዎች የማይረዱት የመናፍስት ውጊያ እንደሆነ ብዙ ሰዎች አይረዱም። ዝኔት በተፈጥሮ ዝም ብሎ ይከሰታል። ይሄ በተፈጥሮ የሚከሰተው ከራሳችን የሰውነታችን ግዴታ ስለሆነ ግዳጅ ስለሆነ ምንም በኃጢአት የሚቆጠር አይደለም። ነገር ግን አጋንንት በውስጣችን በሚሆኑበት ጊዜ፣ መናፍስት ውስጣችን በሚሆኑበት ጊዜ ላይ ዝኔትን ከሰዎች ጋር ግንኙነት እያደረግን በተለያየ መንገድ መናፍስት ሴት አይነ ጥላ በመሆን በወንዶች ላይ፣ ወንድ አይነ ጥላ በመሆን በሴቶች ላይ በመሆን የዝሙት ምስሎችን የዝሙት ምልክቶችን በማምጣት ሰዎች በዝኔት እንዲወድቁ ያደርጋል። ይህንን በማድረግ ደግሞ ብዙ ሰዎችን ከቤተ ክርስቲያን ያርቃል። አስተውሉ። ከቤተ ክርስቲያን ከሰዓታት፣ ከቅዳሴው፣ ከመሐሌቱ ቤተ ክርስቲያን ውስጥ አሉ ከምንላቸው አገልግሎቶች፣ ከጸበሉ፣ ሱባኤ ከምትገቡባቸው ከተለያዩ ነገሮች ኢቭን ቆርበው መጥቶ እንኳን ዝኔት የሚመታቸው ብዙ ሰዎች አሉ። ይህ የዲያብሎስ ማታለያ መጣያ መንገድ ነው። ይህንን ሁላችንም ኦርቶዶክሳውያን ልንነቃ ይገባል። ስለዚህ በዝኔት ከተፈተናችሁ እነዚህን የመዝሙረ ዳዊት ክፍሎች በርዕስ በደንብ አድርጋችሁ ልትጸሉ ይገባል። የዕለት መዝሙረ ዳዊታችሁን እየጸለያችሁ ይህንን የመዝሙረ ዳዊት ክፍል በደንብ አድርጋችሁ ልትጸልዩ ይገባል። የርዕስ ብዬ ስናገር ከዚህ በፊት መዝሙረ ዳዊትን በርዕስ እንዴት እንጸልያለን የሚለውን በደንብ አብራርቼ ከዚህ በፊት አቅርቤላችኋለሁ። በርዕስ መጸለይ ማለት በተቸገራችሁበት ጉዳይ ላይ ርዕስ ሰጥታችሁ ለዛ ጉዳይ እግዚአብሔር መፍትሄ እንዲሰጣችሁ ልክ እንደ ሱባኤ የምትጸሉበት የጸሎት መንገድ ነው ማለት ነው። ስለዚህ ይህንን ማድረግ እጅጉን አስፈላጊ ነው። አስተውሉ። መዝሙር 12 13 የጠላትን ኩራት ለመስበር የሚያገለግል ነው። ይህ መዝሙር
ጠላት በሐሳባችንና በህልማችን ላይ የፈለገውን እንዳያደርግ የምንማጸንበት ጸሎት ነው። እግዚአብሔር አምላካችን ጠላታችን ዲያብሎስ እኛ ላይ የሚያሰረውን ሴራ የምናከሽፍበት የጸሎት ክፍል ነው ማለት ነው። መዝሙሩ እንዲህ ብሎ ይጀምራል። አስተውሉ። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትን ከኔ ትሰውራለህ ይላል። ስለዚህ ይሄኛው መዝሙር 12:13 አንዳንዶቻችሁ ጋር በቁጥር 12 ሊገኝ ይችላል። በተለይም ደግሞ ዋናውን የቤተክርስቲያናችን መዝሙር የምትጠቀሙ ሰዎች በግዕዝና በአማርኛ የተዘጋጀው ላይ መዝሙር 12 ላይ ሊገኝ ይችላል። ሌሎቻችሁ ጋር ደግሞ መዝሙር 13 ላይ ሊገኝ ይችላል። ስለዚህ ወደፊትና ወደ ኋላ እያደረጋችሁ መመልከት አለባችሁ። እኔ ጋር ለምሳሌ መዝሙር 13 ላይ ነው የሚገኘው። ስለዚህ መዝሙር 12:13 እንዲህ ይላል፣ አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትን ከእኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁልጊዜ ይሆናል? እስከ መቼ ጠላቴ በላይ ይጓደዳል? አስተውሉ ውድ ቤተሰቦቼ፣ ይህንን ነው የጠላትን ዓላማ ለእግዚአብሔር አሳልፈን የምንናገረው። ጠላት በእኛ ላይ እያደረገ ያለውን፣ ጠላት እኛን እየፈተነ ያለውን፣ በዚህኔት ዛሬ እየወደቅን ያለንበትን፣ በዚህኔት የተቸገርን ያለንበትን፣ በጣም ብዙ ሰዎች ተስፋ እስከ መቁረጥ የሚያደርስበትን ጉዳይ እንመለከታለን። ባለትዳሩ የሚፈተንበት፣ ብዙ ሰዎች የሚቸገሩበት ጉዳይ ነው። ይሄ በጣም ልንጠነቀቀው የሚገባ ነው። ስለዚህ ይህንን መዝሙረ ዳዊት በደንብ አድርገን ልንጸልይ ይገባል ማለት ነው። ውድ ቤተሰቦቼ ዝኔት ነፍስን በሐሳብ እንደ መግደል ይቆጠራል። በዚህ መዝሙር ውስጥ ጠላቴ አሸነፍኩህ እንዳይል የሞት እንቅልፍ እንዳያንቀላፋ አይኖችን አብራ ብሎ ይጠይቃል። መዝሙር ቁጥር 3 እና 4 ከቁጥር 3 እስከ 4 ላይ የሚለውን ቃል ጠላት በህልም አሸንፎኝ የጸጋ ልብስን እንዳይገፍብኝ የሚጸለይ ኃይለኛ ቃል ነው። አስተውሉ ውድ ቤተሰቦቼ። ስለዚህ እነዚህ የመዝሙረ ዳዊት ክፍሎች በህልመ ሌሊት በዚህኔት የምንፈተንን ሰዎች እጅጉን የሚጠቅሙ የሚረዱ ጸሎት ክፍሎች ናቸው። ስለዚህ በማስተዋል አዳምጡ። ይህንን ቪዲዮ የሚሰራው ዝም ብዬ ከራሴ ተነስቼ አይደለም። በጣም ብዙ ሰዎች በውስጥ መስመር ስለሚጠይቁኝም ጭምር ነው። መፍትሄ ለሁላችንም መፍትሄ እንዲሆን ማለት ነውና እግዚአብሔር በአንድም በተለያየ ነገር ይፈውሰናል እግዚአብሔር አምላካችን። ስለዚህ ይህንን መዝሙረ ዳዊት በደንብ አድርገን ልንጸልይ ይገባል ማለት ነው። ጠላት አንገትን ልጥልህ ወይም ደግሞ ጠላት አንተን ልጥልህ የሚመጣው ህሊና ሲጨልም ነው። አንተ ግን በዚህ መዝሙር የልብን ብርሃን አብራ። ስለዚህ ይህንን በማድረግ ይህንን መዝሙረ ዳዊት በደንብ በመጸለይ የጠላትን ዓላማና ዕቅድ ማክሸፍ እጅጉን ያስፈልጋል ማለት ነው። የመጀመሪያው መዝሙር 12:13 ነው። የጠላትን ኩራት ለመስበር የምንጸልየው ጸሎት ነው ማለት ነው። ሁለተኛው ደግሞ መዝሙር 24:25 ነው። መዝሙር 24:25 ነፍስን አስተውሉ፣ ነፍስን ከውርደት ለመጠበቅ የሚረዳ የጸሎት ክፍል ነው። ይሄ ዚኔት በጣም እኛን ለማዋረድ፣ እኛን ለማሳፈር፣ እኛን ለማሸማቀቅ የሚደረግ የአጋንንት ፈተና ነው። ብዙ ሰዎች ይህንን አይረዱትም። በነገራችን ላይ ብዙ ሰዎች ፊልም የሚመስል ነገር እያዩ ራሳቸው ከብልቶቻቸው ከሰውነታቸው ላይ ፈሳሽ እየወጣ እያዩ እንኳን የአጋንንት ፈተና የመናፍስት ፈተና መሆኑን ለመረዳት ፍቃደኛ አይደሉም፣ አይቀበሉትም። ነገር ግን አስተውሉ፣ ዚኔት በተፈጥሮ የሚመጣ የበላ ሰው የጠጣ ሰው ፈሳሽ ይወጣዋል፣ አለቀ። ይሄ ኃጢአት አይደለም። ምክንያቱም የተፈጥሮ ሰውነታችን በግዳጅ የሚያደርገው ነገር ስለሆነ ማለት ነው። እኛ ፈልገ ነው የምናደርገው ነገር አይደለም። ኃጢአት የሚሆነው ግን ሰውነታችን ተነሳስተው ሞቅ ብሎ የሴት ገላ የወንድ ገላ እያየን በተለያዩ ነገሮች ተነሳስተን የምንፈጽም ከሆነ ይህ ኃጢአት ይሆናል ማለት ነው። ኃጢአትን የሚያሳረን ደግሞ አጋንንት መናፍስት ናቸው። በስጋችን በደማችን በአካላችን ላይ ተቀምጦ ማለት ነው። በብልቶቻችን ላይ በመቆም ሰውነታችንን በማቆም ብዙ ፈተና ያመጡብናል። ስለዚህ ይህንን የነፍስን ውርደት ለመጠበቅ ይህንን የመዝሙረ ዳዊት ክፍል መጸለይ እጅጉን ያስፈልጋል። አስተውሉ፣ መዝሙር 24:25 ይህ መዝሙር ነፍሴን ወደ አንተ አነሳለሁ በማለት ለጠላት መመቻቻ እንዳንሆን የሚረዳ የጸሎት ክፍል ነው። መዝሙሩም እንዲህ ይላል፣ አስተውሉ፣ አቤቱ ነፍሴን ወደ አንተ አነሳለሁ፣ አምላኬ በአንተ ታመንሁ አልፈር። እርዳኝ ማለት ነው። በቃ ለእግዚአብሔር አሳልፋችሁ በአንተ ታምኛለሁና እርዳኝ፣ በአንተ ታምኛለሁና እርዳኝ። አቤቱ ወደ አንተ ነፍሴን አነሳለሁ፣ አምላኬ አንተን ታመንሁ አልፈር። ጠላቶቼ በእኔ ላይ አይሳቁብኝ፣ አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ያፍራሉ። አቤቱ መንገድን አመልክተኝ፣ ፍለጋህንም አስተምረኝ እያልን ይህንን መዝሙረ ዳዊት በደንብ አድርገን ልንጸልይ ይገባል። በተቸገርንበት በምንፈተንበት ጉዳይ ላይ ቅዱስ አባታችን ቅዱስ አትናቴዎስ እንደተናገረው በደንብ አድርገን ልንጸልይ ይገባል። ምክንያቱም ብዙ ሰዎች የሚያወሩት ነገር እኛን እንድንጠቀም ሳይሆን ይህንን የጠላትን ዓላማና ሴራ እንዳናውቀው እንዳናሸንፈው የሚያደርጉበትን ሐሳቦች ነው የሚያቀርቡት። ስለዚህ መዝሙረ ዳዊታችን እንደ ፈተናችን እንደተቸገርንበት ችግር ልንጸልይ ይገባሉ ኦርቶዶክሳውያን። ስለዚህ ይህንን ማድረግ በደንብ ያስፈልጋል ማለት ነው። ሁለተኛው መዝሙር 24:25 ነው ማለት ነው። ጠላት በሌሊት የሚያመጣው ፈተና ዓላማው ክርስቲያኑ ጠዋት ሲነሳ እንዲያፍርና እንዲሸማቀቅ ነው። ጠላቶቼም በእኔ ላይ አይሳቁ፣
ቁጥር 2 ላይ የሚለው ቃል የዝሙት መናፍስት በውድቀታችን እንዳይሳለቁብን የሚከላከል ጋሻ ነውና ይህንን የመዝሙረ ዳዊት ክፍል በደንብ ልንጸልይ ይገባል ማለት ነው። ልቤንና ኩላሊትን ፈትነው አቤቱ መንገድን አመልክተኝ። ስለዚህ ይህንንም በደንብ ማስተዋል ይገባል ማለት ነው ኦርቶዶክሳውያን። ሁለተኛው መዝሙር 24-25 ነው። ሶስተኛው ደግሞ መዝሙር 26 እና 27 ነው። መዝሙር 26-27 ይሄን እየነገርኳችሁ ነው። ለአንዳንዶቻችሁ መዝሙር 26 ላይ ይገኛል፣ ለአንዳንዶቻችሁ መዝሙር 27 ላይ ይገኛል። በተለይም የግዕዙን የቤተክርስቲያኑን የግዕዙንን የአማርኛውን የምትጠቀሙ ሰዎች ካላችሁ በዋናው ቁጥር ላይ ብቻ ይገኛል ማለት ነው። መዝሙር 26 ላይ ታገኛላችሁ ማለት ነው። ስለዚህ አንዳንዶቻችሁ ጋር ደግሞ መዝሙር 26-27 ብሎ ራሱን ችሎ ይቀመጣል። ስለዚህ በቀጥታ በሁለቱ አንዱ ቦታ ላይ ታገኛላችሁ ማለት ነው። ቃሉን እኔ ስለምነግራችሁ በቀላሉ ለማግኘት ይመቻችኋል ማለት ነው። ስለዚህ ይህ መዝሙር ደግሞ ከጨለማ ሰራዊት ጋር ለመዋጋት የሚረዳ የመዝሙረ ዳዊት ክፍል ነው። አስተውሉ። ሌሊት የሚመጣው የዝሙት መንፈስ እንደ ሰራዊት አእምሮን ይከባል። ይህ መዝሙር ያንን ፍርሃት ይሰብራል። በተለይም እነዚህን መዝሙረ ዳዊቶች ከቻላችሁ ሌሊት ከመተኛታችሁ በፊት ጸልያችሁ መተኛት ማለት ነው። ሌሊት ከመተኛታችሁ በፊት እነዚህን መዝሙረ ዳዊት ብትጸልዩ ይህንን ምክንያቱም ህልመ ሌሊት ብዙ ጊዜ ሌሊት ላይ በደንብ ስለሚፈትነን ማለት ነው። ዞሮ ህልም በየትኛውም ሰዓት ሊፈትነን ይችላል። ናፕም አድርገን ሊፈትነን ይችላል። የሆነች ለ30-40 ደቂቃም ተኝተን ሊፈትነን ይችላል። በእረፍትም በማንኛውም ሰዓት ላይ ህልመ ሌሊት በብዙ መንገድ ሊፈትነን ይችላል። ነገር ግን ሌሊቱን በጣም እጅጉን ደግሞ ከብዶ ስለሚሆን ሌሊት ከመተኛታችን በፊት ብንችል ይህንን ራሱን ችሎ በደንብ አድርገን ጸልየን ሰግደን በደንብ አድርገን ኃጢአታችንን በመናዘዝ ከንስሐ አባቶቻችን ጋር በመነጋገር በደንብ አድርገን ይህንን በስጋችን በደማችን ያደፈጠውን የአጋንንት ሴራ የመናፍስት እስራት ልናርቅ ይገባል ውድ ቤተሰቦች። ስለዚህ ሶስተኛው መዝሙር 26-27 ነው ማለት ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው ይላል። አስተውሉ። ሰራዊትም ቢሰፍርብኝ ልቤ አይፈራም። ቁጥር 3 ላይ የሚለው ቃል በህልም የሚመጡ አስፈሪና እርኩስ ምስሎችን ድል ለመንሳት ይረዳል። እግዚአብሔር በመቅደሱ በሰውነታችን ውስጥ ጠባቂ እንዲሆንልን ያደርጋል። እግዚአብሔርን ጠባቂ እንዲያደርግልን ምክንያቱም የኛ ሰውነት ቤተ መቅደስ ነውና። ስለዚህ የቤተ መቅደሳችን ጠባቂ እግዚአብሔርን እንድናደርገው እግዚአብሔር እኛን እንዲጠብቀን ለሱ አሳልፈን እንሰጣለን ማለት ነው። ስለዚህ እግዚአብሔር ከኛ ጋር እንዲሆን ነግረነው እንተኛለን ማለት ነው። ስለዚህ ሰይጣን በህልምህ ሰራዊቱን እርኩስ ምስሎችን ይዞ ቢመጣብህ አንተም በእግዚአብሔር ብርሃንነት ተመክተ አሳፍረው። ስለዚህ ይህንን በደንብ ማስተዋል ይገባል ማለት ነው። ስለዚህ መዝሙር 26-27ን በደንብ አድርጎ መጸለይ ያስፈልጋል። ይሄ መዝሙር እኔ ጋር መዝሙር 27 ላይ ይገኛል፣ እናንተ ጋር መዝሙር 26 ላይ ሊሆን ይችላል። ስለዚህ ይህንን ወደፊትና ወደ ላይ ያደርጋችሁ ማየት እጅጉን አስፈላጊ ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶችም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ስለዚህ ሙሉን በደንብ አድርጋችሁ የመዝሙሩን ክፍል መጸለይ እጅጉን ተመራጭና አስፈላጊ ነው ውድ ቤተሰቦች። ይህንን ማድረግ ለሁላችንም ይጠቅማል ማለት ነው። ስለዚህ በማስተዋል ነገሮችን ማድረግ አስፈላጊ ነው። ታዲያ እነዚህን የመዝሙረ ዳዊት ክፍሎች እየጸለያችሁ በምትጸልዩበት ጊዜ ላይ በደንብ ማስተዋል የሚገባን በዚህ እጅጉን የምትፈተኑ ሰዎች ንስሐ መግባት በደንብ አስፈላጊ ነው። በደንብ መንበርከክ መስገድ። ምክንያቱም መንበርከክና መስገድ እጅጉን የሚያስፈልጉ ለምንድን ነው? እነዚህ አጋንንቶች ወይም ደግሞ የዝሙት የዚኔት መንፈስ የምንላቸው ብዙ ጊዜ የሚያርፈው በስጋችን ላይ ነው፣ በብልቶቻችን በአካላችን ላይ ስለሆነ ሰውነታችን በስግደት በደከመ ቁጥር በላብ ከሰውነታችን ሊወጡም ይችላሉ፣ ሊሄዱ ይችላሉ። እነዚህ መናፍስቶች ሊለቁ ይችላሉ። ምንም ነገር ሳታደርጉ እናንተ በርታችሁ ስትሰግዱ ስትንበረከኩ በደንብ እየጸለያችሁ በመቁጠራ ራሳችሁን መፈተሽ ሲጀምሩ ጭናችሁ ብልቶቻችሁ አካባቢ ወገባችሁ አካባቢ በመቁጠራ መጠቀም ስትጀምሩ ከስጋችሁ ከደማችሁ ብን እያሉ ይጠፋሉ፣ ይለቃሉ ያንን ቦታ። ይህ የዚኔት መንፈስ ይህንን ነገር በየጊዜው ባደረገ ቁጥር ያንን ቦታ ምን እያደረገ ይመጣል? መጨረሻ ላይ ዘር መተካት የማትችሉ ስንፈተ ወሲብንም ጭምር የማምጣት መንገዶችን ያስፋፋል ማለት ነው። ሰዎች ስንፈተ ወሲብ ውስጥ ገቡ ማለት ልጅ ለመውለድ እጅጉን ይቸገራሉ። መንፈሱ ያንን ቦታ በደንብ አድርጎ ስለሚቆጣጠር ማለት ነው። ዛሬ በጣም ብዙ ሰዎች የሚፈተኑት አንዱ በዚህ ጉዳይ ላይ ነው። ትዳር ላይ ከገቡ በኋላ ልጅ ለመውለድ በጣም ይፈተናሉ፣ ይቸገራሉ። የመናፍስቱን ውጊያ ማወቅ አስፈላጊ ነው ብለን የምንናገረው ለዚህ ነው። ዛሬ በተለያየ መንገድ ብዙዎቻችን በብዙ መንገድ ይህንን ጉዳይ እንደ ቀላል ስላየነው ብዙ ዋጋ እየከፈልን እንገኛለን። እግዚአብሔር አምላካችን ሁላችንንም ይርዳን። ስለዚህ በዚኔት በህልመ ሌሊት የምትፈተኑ ሰዎች ይህንን የመዝሙረ ዳዊት ክፍሎች በደንብ ልትጸልዩ ይገባል። አስተውሉ፣ ደጋግሜ እናገራለሁ። በርዕስ ጸልዩ። በምትቸገሩበት ጉዳይ ላይ እግዚአብሔር ይህንን ነገር እንዲፈታላችሁ
የቅዱሳን ረድኤት በረከት ቃል ኪዳናቸው ከእናንተ ጋር እንዲሆን በርዕስ አድርጋችሁ የዕለት መዝሙረ ዳዊታችሁን የዕለት ጸሎቶቻችሁን በሰዓታችሁ ይጸልያችሁ። በሌሎች በሚመቻችሁ ሰዓትና ጊዜ ደግሞ ይህንን በተቸገራችሁበትን ጉዳይ የርዕስ ጸሎት አድርጋችሁ ልትጸልዩ ይገባል ማለት ነው። እግዚአብሔር አምላካችን ከተቸገርንበት፣ ከታሰርንበት፣ ከተያዝንበት እግዚአብሔር አምላካችን ሁላችንን የሚፍታን እግዚአብሔር በበረከቱ በሰላሙ በደስታው እግዚአብሔር አምላካችን ይጎብኘን ሁላችንንም። ስለዚህ ይህንን ማድረግ በደንብ አስፈላጊ ነው ማለት ነው። አራተኛው ውድ ቤተሰቦቼ አራተኛው መዝሙር 34 35 ነው። አስተውሉ፣ መዝሙር 34 35 ነው። ይህ ደግሞ የሚከራከሩንን መከራከሪያ ነው። አስተውሉ። ከዚህ በፊት መዝሙር 34ን በደንብ ነግሬያችኋለሁ። መዝሙር 34 ለምን እንደሚያገለግል። መዝሙር 34 ማለት በደንብ አስተውሉ፣ መተተኞች ወይም ደግሞ የሚታደስ መተትን ለማስቆም ከምንጠቀምባቸው የመዝሙረ ዳዊት ክፍሎች ውስጥ አንዱ መዝሙር 34 ነው። መዝሙር 34 ነው። እኛ ላይ ሰዎች ክፋት ሲያደርጉ ለምሳሌ ህልም፣ ሌሊት፣ ዝኔት ዝም ብሎ የሚመጣ ነገር አይደለም። በመተት በተላከብን መተትም ጭምር ሊደረግብን ይችላል። ስለዚህ ሰዎች እኛ ላይ አድሰው የሚልኩትን መንፈስ ለማሸነፍም ጭምር የሚረዳ ነው። ከእናት ከአባቶቻችን አብሮ የተወለደው የዝሙት መንፈስ ዝኔት ሆኖ በህልም ሌሊት የሚፈትንንም ከሆነ አይነ ጥላ ቡዳ የሆነ የሚፈትንንም ከሆነ ይህንን ለምናሸንፍበት ለምንከራከርበትም ጸሎት ነው ማለት። ስለዚህ አስተውሉ ውድ ቤተሰቦቼ መዝሙር 34 35 የሚከራከሩንን መከራከሪያ የመዝሙር ክፍል ነው ማለት ነው። ስለዚህ ይህንን መዝሙረ ዳዊት በደንብ አድርጎ መጸለይ እጅጉን አስፈላጊ ነው ማለት ነው። ይህንን ስናደርግ ያደፈጠውን ጠላት እናሸንፋለን ማለት ነው። ይሄ ከዚህ በፊት ደጋግሜ ያቀረብኩላችሁ የመዝሙረ ዳዊት ክፍል ነው። መዝሙር 34ን በደንብ አድርጋችሁ ገብታችሁ መመልከት ትችላላችሁ ውድ ቤተሰቦቼ። የዝሙት መንፈስ በጤናህና በንጽህና ላይ ክስ ይዞ ይመጣል። ይህ መዝሙር የእግዚአብሔር መላእክት ጠላትን እንዲያሳድዱልን የምንጠይቅበት የውጊያ መዝሙር ነው። መዝሙሩ እንዲህ ይላል፣ አቤቱ የሚከራከረኝን ተከራከራቸው፣ የሚወጉኝንም ውጋቸው። እኔ ላይ ተንኮል የሚያስቡትንም እግዚአብሔር ሆይ አንተ ተዋጋልኝ። እግዚአብሔርን እያስቀደም ነው። በነገሮች ሁሉ እግዚአብሔርን ማስቀደም የሚያስፈልገው እዚህ ጋር ነው። መዝሙረ ዳዊት ለሁሉም ነገር ነው ፈውስ ያለው፣ ለሁሉም ነገር በእውነት ነው የሚላችሁ። በቃ ደጋግሜ ስለ መዝሙረ ዳዊት የምናገረው ጥቅሙንና በረከቱን እኔ ስለማውቀው ማለት ነው። እኔ ብቻ አይደለም፣ በጣም እጅጉን ብዙ ሰዎች ተመሰከራላችሁ አይደል? እኔ መዝሙረ ዳዊት በሰራሁት ቪዲዮ ላይ የማይጻፍ ኮሜንት ለም እገረማለሁ። እግዚአብሔር በስንት አይነት መንገድኛ እንደሚፈውሰን የእግዚአብሔር ስራ ግሩም ነው እስክትሉ ድረስ እስክትገረሙ ድረስ ነው እግዚአብሔር ስራውን የሚሰራው። ስለዚህ አንድም መዝሙረ ዳዊት ጸልዩ፣ ሁለትም ጸልዩ፣ ሶስትም ጸልዩ፣ እግዚአብሔር ስራውን ይሰራል። ስለዚህ እግዚአብሔርን አምነን ከእግዚአብሔር ጋር መቅረብ እጅጉን አስፈላጊ ነው። ስለዚህ ነገሮችን ለእግዚአብሔር አሳልፎ መስጠት ነው። እንዲህ ይላል፣ መንገዳቸው ጨለማና ዲጥ ይሁን፣ የእግዚአብሔር መልአክ ያሳድዳቸው ይላል ቁጥር 6 ላይ የሚለው ቃል በሌሊት እየመጡ የሚታገሉን ርኩሳን መናፍስት በመላእክት ላይ የሚቀጠቅጥ የጸሎት ክፍል ነው ማለት ነው። አስተውሉ ውድ ቤተሰቦች መዝሙር 34 35 ይህንን ኃይል አለው ማለት ነው። ስለዚህ በከንቱ ወጥመድን ሰውሮብኛልና ነፍሴንም በከንቱ ተሳድቧልና አሸምቀውባታልና። ስለዚህ እንዲህ የሚያደርጉትን ሰዎች የምናሳርፍበት፣ በእኛ ለተንኮል ክፋት የሚያስቡትን ሰዎች፣ በሕይወታችን በኑሯችን ላይ በክፋት መንገድ የሚመላለሱትን ሰዎች፣ በተለይም በዚህ በመተቱ በሟርቱም ዓለም ላይ ሴራና ክፋትን ይዘው የሚመጡትን ሰዎች ዓላማና ዕቅድ የምናፈርስበት አንዱ በዚህ የመዝሙረ ዳዊት ጸሎት ክፍል ነው ማለት ነው። ስለዚህ ውድ ቤተሰቦቼ እነዚህን የምነግራችሁን የመዝሙረ ዳዊት ክፍሎች ከቻላችሁ ሁሉንም የመዝሙረ ዳዊት ክፍሎች መጸለይ፣ ካልሆነ ግን ከስግደት ጋር አድርጋችሁ አንዱን የመዝሙረ ዳዊት ክፍል በደንብ አድርጎ ጸልዮ ሰግዶ፣ በተለይም አባቶቻችን በገዳማት በትልልቅ ገዳማት አባቶቻችን መዝሙረ ዳዊትን እየጠሩት ቃሉን፣ ምክንያቱም በቃል ስለሚችሉት ቃሉን እየጠሩት እየሰገዱ ነው ከስግደትም ጭምር። በዚህን ሰዓት ላይ እሳት ነው የሚሆንባቸው፣ እሳትና ሰይፍ ነው የሚሆንባቸው። በቃ ያቃጥላችኋል፣ ይቆርጣችኋል። ስለዚህ በሕይወታችን ላይ አጋንንት አይሰለጥንም። በስጋችን ነው፣ ቅድም እንደነገርኳችሁ ነው። እንደዚህ አይነት መናፍስቶች በስጋችን ላይ የሚቀመጡ ስለሆነ የምናሸንፋቸው በዚህ አይነት መንገድ ነው። በሁለቱም በኩል መታገል ስንል ቤተክርስቲያናችን ትላለች፣ በሁለቱም በኩል የተሳላችሁ ሰይፍ ሁኑ ይላሉ። በዓለማዊ ትምህርት ጎበዝ ነው መማር ግዴታ ስለሆነ በቤተክርስቲያናችንም ትምህርት ውስጥ ያለውን ስርዓትና ትምህርት በደንብ ማወቅ ያስፈልጋል። ለምን? ቤተክርስቲያን ሁሉንም ትፈልጋለች፣ በተለይ በአሁኑ ሰዓት ላይ። ስለዚህ በሁለት በኩል የተሳለ ሰይፍ መሆን እጅጉን አስፈላጊ ነው ማለት ነው። ስለዚህ ይህንን ማድረግ በጣም አስፈላጊ ነው ማለት ነው። ስለዚህ መዝሙር 34
ይሄን መዝሙር 34 35 ይሄንን ኃይል አለው ማለት ነው። እንግዲህ እኔ ጋር መዝሙር 35 ላይ ይገኛል። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍንም እዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍስህን መድኃኒትሽ እኔ ነኝ በላት። ነፍስህን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይመለሱ። አያችሁት? ስለዚህ ዛሬ በዚህኔት በህልመሌት የምንፈተነው አንድም ከእናት ከአባቶቻችን በመጣው በዛሩ መንፈስ፣ በአይነ ጥላው በቡዳው መንፈስ ነው። ሌላው ደግሞ በህይወታችን በኑሯችን በረከት እንዳይኖረን ስንማቀቅ መከራ እንድንኖር የተላከ የመተት መንፈስ ወደ ህይወታችን ሲመጣ ብዙ ጊዜ የዝሙት መንፈስ ሆኖ ይመጣና ህይወታችንን ያበላሻል። በዚህኔት እንድንጠመድ በህልመሌት እንድንጠመድ ያደርገናል። ከቤተክርስቲያን ስርዓት ከመንፈሳዊ ስርዓት እንድንርቅ ከቤተክርስቲያን ከእግዚአብሔር አገልግሎት ከመንፈሳዊ አገልግሎት እንድንርቅ በማድረግ ብዙውን ህይወታችንን እጅጉን ይፈትነናል። ስለዚህ የምናሸንፍበት መንገድ አንዱ እነዚህን የመዝሙረ ዳዊት ክፍሎች በጥንቃቄ በመጸለይ ከእግዚአብሔር ጋር ዘውትር በመገናኘት ንስሐ በመግባት በመንበርከክ በመስገድ ስጋውና ደሙን በመቀበል እግዚአብሔር አምላካችን ወደምንፈልገው በረከት ያደርሰናል። ስለዚህ በጣም ብዙ ሰዎች ምስክር ሊሰጡ ይችላሉ። ከዚህኔት የተፈተው የዳኑ ሰዎች መዝሙረ ዳዊትን በመጸለይ ሌሎችንም ጸሎቶች በመጸለይ የዳናችሁ እግዚአብሔር መፍትሄውን የሰጣችሁ ሰዎች በኮሜንት ላይ ጻፉ። ሰዎችን ታስተምራላችሁና እግዚአብሔር አምላካችን ሁላችንን የሚያግዘን። ስለዚህ መዝሙር 34 35 እጅጉን የሚጠቅመን የመዝሙረ ዳዊት ክፍል ስለሆነ ሁላችንም እነዚህን የመዝሙረ ዳዊት ክፍሎች በጥንቃቄ ልንጸልያቸው ይገባል ማለት ነውና ሁላችንም ይህንን ማድረግ መርሳት የለብንም። ይሄ በጣም ትልቅ በረከት ከእግዚአብሔር የምናገኝበት ስለሆነ ማለት ነው። ለዘመናት ስንማቀቅ ስንፈተን ብዙ ሰዎች የሚፈተኑበት ነው። በቁጥር እንኳን ይቀመጥ ቢባል እጅግ ትልቅ ቁጥር ውስጥ የሚገኝ ሰዎች በህልመሌሊትና በዚህኔት ይፈተናሉ። እኔ የራሴን ተሞክሮች ለብዙ ሰዎች አጋርቻለሁ። የተለያዩ ሰርጎች ላይ የተለያዩ መንፈሳዊ አገልግሎቶች በምንገናኝበት ጊዜ ላይ ብዙ ሰዎች አገልግሎቱን መጥቶ በአገልግሎቱ ሳይገኙ ይሄዳሉ። ለምን? ዚህኔት ህልመሌሊት ይመታቸዋል፣ ይፈትናቸዋል። አንዳንዱ ደግሞ ህልመሌሊት እንዳይመታቸው ብሎ ሌሊቱን ሙሉ ሳይተኙ የሚያድሩ ሰዎች አሉ። ለምን? ህልመሌሊቱን ፍርሃት ማለት ነው። ምክንያቱም ለሆነ ደቂቃ ከተኙ ህልመሌሊት ይመታቸዋል ማለት ነው። አጋንንት እንደዚህ ነው እንግዲህ አስተውሉ። ወደ ተቀደሰው ስፍራ ወደ እግዚአብሔር ቤት እንዳንቀርብ ከእግዚአብሔር ጋር እንዳንገናኝ በብዙ መንገድ ይፈትኑናል። ስለዚህ ይህንን ማስተዋል ይገባል ማለት ነው። አምስተኛው ውድ ቤተሰቦች መዝሙር 67 68 ነው። መዝሙር 67 68 ይህ አሳዳጅ መናፍስትን መበተኛ ነው። የሚያሳድዱንን ምንድነው የሚለው መጽሐፍ ቅዱስ? ዲያብሎስ የሚውጠውን ፈልጎ እንደሚያክስ አንበሳ በዙሪያችሁ ይዞራል የሚለው ርቆ አይደለም የሚዞረው፣ በዙሪያችን ነው፣ በአጠገባችን ነው ያለው። በእያንዳንዱ እንቅስቃሴያችን ላይ በየትኛው ህይወት ውስጥ ነው የምትገኙት? በቅድስናው መንገድ ላይ ነው የምትገኙት ወይ? በኃጢአት ጎዳና ላይ ነው ያላችሁት ወይ? በሐሰት በውሸት በክፋት በተንኮል መንገድ ውስጥ ነው ያላችሁት ወይ? በየትኛው ቦታ ውስጥ ነው ያላችሁት? ስለዚህ የሚያጠምድበትን መንገድ መረቡን የሚዘረጋበትን እኛን የሚይዝበትን ነገር በየጊዜው እያዘጋጀ በዙሪያችን ይዞራል። እነዚህ የመዝሙረ ዳዊት ክፍሎች ደግሞ ይህንን ዓላማና እቅድ ከዙሪያችን የጥላትን ዓላማና እቅድ የሚያፈርሱ የመዝሙረ ዳዊት ጸሎቶች ናቸው። ዚህኔት ብዙ ጊዜ ጭንቅላታችን ላይ ነው ጨዋታ የሚጫወተው። በቃ ጭንቅላታችን ላይ በደንብ ይጫወታል በደንብ። ከዛ ሰውነታችን ላይ ነው፣ ሰውነታችን ልፍስፍስ ደካማ ያደርጋል። ዚህኔት በጣም በበዛ ቁጥር እንደነገርኳችሁ ወደማይሆን ህይወት ውስጥ ነው የሚያስገባው። መቆጣጠር ከማንችለው በላይ አድርጎ ወደ ሌላ ጉዳይ ውስጥ ያስገባናልና በደንብ መጠንቀቅ አስፈላጊ ነው። መዝሙር 67 68 የዚህኔት መንፈስ እንደ ጥላ የሚከተልና ሰላም የሚነሳ አሳዳጅ መንፈስ ነው። ይህ መዝሙር ጠላትን የሚበትን የእግዚአብሔርን ግርማ ይገልጻልና። አስተውሉ ውድ ቤተሰቦቼ፣ መዝሙሩ እንዲህ ይላል፣ እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ፣ የሚጠሉትም ከፊቱ ይሸሻሉ ይላል። እግዚአብሔር አምላካችን አሁንም ጠላቶቻችንን ከፊታችን ያርቅልን። በህይወታችን በኑሯችን ምቀኛ ሆነው በክፋት በተንኮል የሚመላለሱትን የአጋንንቱን ሰራዊት ዓላማ እቅድ ሁሉ እግዚአብሔር አምላካችን ያፈርስልን። የቡዳውን የአይን ጥላውን የመተቱን የዝሙቱን የዚህኔቱን መንፈስ የአጋንንቱን ሴራ ሁሉ እግዚአብሔር አምላካችን ያርቅልን። በእውነት ሁላችንንም የተፈታን ያደርገን። ስለዚህ ይሄ በጣም ልናስተውል የሚገባ ነገር ነው። ዛርና ዝሙት እንደ ጢስ ተከታትለው የሚመጡ መናፍስት ሲሆኑ ይህ መዝሙር ግን ጢስ እንደሚበን እንዲሁ ይብነኑ ይላል በማለት ጠላትን ያባረራል። አስተውሉ። አባታችን አባ መቃርስ እንዲህ ይላሉ፣ ይህ መዝሙር ለጋኔን ጅራፍ ነው። በተለይ በሐሳብ የሚከተል መንፈስ ሲያስጨንቅ እግዚአብሔር ተነስልኝ ብለህ ጩህ ይሉናል አባቶቻችን። ስለዚህ የአባቶቻችን በረከት ይደረብን። ይህ መዝሙር አስተውሉ፣ መዝሙር
መዝሙር 67 68 እኔ ጋር እንደነገርኳችሁ መዝሙር 68 ላይ ነው የሚገኘው። እኔ የሚጠቀመው በቅንፍ ውስጥ የሚቀመጠው ነው። ይሄ ማለት 60 ለምሳሌ 67 68 እያለ በቅንፍ ውስጥ የሚያስቀምጠው ማለት ነው። ስለዚህ ዋናውን የመጽሐፍ ቅዱስ ክፍል የምትጠቀሙት በአንደኛው ላይ ብቻ ታገኛላችሁ ማለት ነው። ስለዚህ ይህንን ወደፊትና ወደ ኋላ ያደረጋችሁ ማየታችሁን እንዳትረሱ አስተውሉ። እግዚአብሔር ይነሳል። መዝሙሩ እንዲል እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበን እንዲሁ ይብነኑ፣ ሰላም በሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ። ጻድቃንም ደስ ይበላቸው፣ በእግዚአብሔርም ፊት ሐሴት ያድርጉ፣ በደስታም ደስ ይበላቸው። ለእግዚአብሔርም ተቀኙ፣ ለስሙም ዘምሩ። ወደ ምድረ በዳ ለወጣም መንገድ አድርጉ። ስሙ እግዚአብሔር ነው፣ በፊቱም ደስ ይበላችሁ፣ በፊቱም ይደነግጣሉ ይላል። ይህንን የመዝሙረ ዳዊት ክፍል በደንብ አድርጋችሁ ጊዜ ሰጥታችሁ በደንብ አድርጋችሁ መጸለይ ከቻላችሁን የሚነግራችሁን 6ቱንም 7ቱንም መዝሙረ ዳዊት ክፍሎች በደንብ አድርጎ ጸልዮ በአቡነ ዘበሰማያት ጨርሶ ሰግዶ ራስን በእምነት በጸሎት ውሃ በአያችሁት ቤት ውስጥ ባለን ነገር ራሳችንን በቅባ ቅዱስ ራሳችንን ነካነካ አድርገን ብልቶ ሰውነታችንን በነገራችን ላይ አንዳንድ ሰዎች ጸበል ሰውነታችሁን ለማስነካት የሚፈሩ ሰዎች አሉ። ሙሉ ሰውነታችሁን ማስነካት ትችላላችሁ። ጸበል ሄዳችሁ ስትጠመቁ የማይነካ ፓርት አለ እንደ ጸበል ስትጸበሉ። ስለዚህ ሙሉ ሰውነታችሁን ብልታችሁንም ጭምር በጸበል በደንብ አድርጋችሁ በቤታችሁ ውስጥ በሚገኝ በእምነት በደንብ አድርጋችሁ መጠቀም አለባችሁ ውድ ቤተሰቦቼ። ምክንያቱም አጋንንት የሚቀመጠው ጭኖቻችን አካባቢ ላይ ነው ዋናው። ደጋግሜ ከዚህ በፊት እናገራለሁ። አንዳንድ ሰዎች እዚህ አካባቢ ላይ ይሄ አካባቢ ላይ በጣም የሚጫናቸው ሰዎች አሉ። እዚህ አካባቢ ላይ በተለይ ሴቶች ደግሞ ጸጉራቸው እንዲወርዶ ስለሚሄድ ይህንን ቦታ ብዙ ጊዜ መናፍስት ይህንን ቦታ ይጠቀማል። እዚህ ጋር በጣም ከበደኝ የሚሉ ማጅራቴን ከበደኝ የሚሉ ብዙ ሴቶች እንሰማለን። ደጋግሜ እናገራሉ። ጸጉራችሁን ብድግ አድርጋችሁ ይህንን ቦታ በመቁጠሪያ ነካ ነካ አድርጉት። እግዚአብሔር በሚያውቀው ትልቅ ምልክት ትመለከታላችሁ። ስለዚህ ይህንን በደንብ ልታስተውሉ ይገባል። መናፍስት እዚህ ጋር ይቀመጣሉ፣ ያደፍጣሉ። በተለይም የዛር መንፈስ ማድፈጫ ቦታቸው ነው። በተለይ ለሴቶች ደግሞ እዚህ ጋር ይቀመጣል። ስለዚህ አስተውሉ። በተለይም ደግሞ በውበታችሁ የገባ መንፈስ፣ በጸጉራችሁ የቀና መንፈስ፣ የመተት መንፈስ ተብሎ ከጓደኛ ከቤተሰብ የተላከ መንፈስ እዚህ ጋር መጥቶ ይቀመጣል። ሁሌ እንዲጎብጣችሁ ታስራችሁ እንድትቀሩ የሚያደርግ ማለት ነው። ይህንን በደንብ ማስተዋል ይገባል ማለት ነው። ስለዚህ መዝሙር 67 68ን በደንብ ልትጸልዩ ይገባል ማለት ነውና ይህንን ካደረግን እግዚአብሔር አምላካችን ከዚህነት መንፈስ ከህልመ ሌሊት መንፈስ እግዚአብሔር አምላካችን ይገላግለናል። እኛም ደግሞ ደስ ብሎን ቤተክርስቲያን መተን በደስታ በሰላም አገልግሎታችንን እናደርጋለን ማለት ነውና ህልመ ሌሊቱም ዚህነት ሲመታችሁ መፍራት በጭራሽ አያስፈልግም። ውድ ቤተሰቦቼ በጭራሽ ምንም ነገር ቢሆን መፍራት አያስፈልግም። ለምን አጋንንት የፈለገውን ያህል ቢፈትናችሁ አንድ ቀን መያዙ አይቀርም። አንድ ቀን እናንተ እግዚአብሔር አንድ ቀን ይፈታላችሁ። በነገራችን ላይ እግዚአብሔር በጊዜውና በሰዓቱ ነው የሚሰራው። ለምን አልሆነልኝም ለምን አልተደረገልኝም ማለት አያስፈልግም። ስለዚህ እግዚአብሔር በጊዜውና በሰዓቱ ስለሚሰራ ያንን ጊዜ በደንብ መጠበቅ እጅጉን አስፈላጊ ነው ማለት ነው። 6ኛውና የመጨረሻው የዚህ ትምህርት ዋናው የመዝሙረ ዳዊት ክፍል መዝሙር 142 143 ነው። ይሄ ደግሞ የዛለውን መንፈስ ለማነቃቃት የሚረዳ የመዝሙረ ዳዊት ክፍል ነው። አስተውሉ። ዚህነት ከመታችሁ በኋላ በጣም ትዝላላችሁ፣ ትደክማላችሁ፣ ተስፋ ትቆርጣላችሁ። ቤተክርስቲያን መሄድ መንፈሳዊ ምግባራት ማለት እስቲ አስተውሉት። ስጋውና ደሙን ተቀብላችሁ መታችሁ ማታ ወይም ደግሞ በዛው ሰዓት ከተቀበላችሁበት ሰዓት ጀምሮ ወይም 5 ሰዓት 6 ሰዓት ለዚህነት ሲመታችሁ ምን ልሰማችሁ እንደሚችሉ ግን እዚህ ጋር አስተውሉ። ዚህነት ስጋውና ደሙን ከተቀበላችሁ በኋላ ዚህነት መታችሁ ማለት ወደቃችሁ ማለት አይደለም። በነገራችን አስተውሉ። ያፈረው ጠላት ዲያብሎስ ነው። ለምንድን ነው የሚያደርገው? እናንተ ተስፋ እንድትቆርጡ ድጋሚ እኮ ነው ነገር ስጋውና ደሙን ተቀብላችሁ እንዴት ዚህነት ይመታል ብላችሁ አስባችሁ ከቤተክርስቲያን ስርዓትና መንገድ ውስጥ እንድትርቁ ነው። ይህንን የአጋንንት ማታለያ በጭራሽ መቀበል የለባችሁም። ይህንን ደግሞ አመጣህብኝ ስጋውና ደሙን ተቀብዬ እንዳደረከኝ ብላችሁ ደግሞ ድጋሚ ንስሐ ገብታችሁ አሁንም ማቃጠል አለባችሁ። መስገድ መንበርከክ ስታደርጉበት እግዚአብሔር አምላካችን ከህይወታችሁ ከስጋችሁ ከደማችሁ ላይ ያርቋል ማለት ነው። ስለዚህ ይህንን አይነት ማታለያ መንገዶችን በደንብ ማስተዋል ይገባል። ስለዚህ መዝሙር 142 143 የዛለውን መንፈስ ለማነቃቃት የሚረዳ ነው። ዚህነት የሰውነትን ኃይልና መንፈሳዊ ትኩሳት ያጠፋል። ይህ መዝሙር የሞተውን ስሜት ሕያው ያደርጋል። አስተውሉ። አቤቱ ጸሎቴን ስማኝ፣ በእውነትም ልመናን አድምጥ ይላል የመዝሙሩ ክፍል። ጠላት ነፍሴን አሳዷታልና እንደ ሞተ ሰው በጨለማ አሳድሮኛልና የሚለው ቃል በትክክል የዚህነት ውጊያ
ይገልጻል። መንፈሴ በውስጥ ደከመችብኝ ቁጥር 4 ላይ ብለህ ስትጮህ እግዚአብሔር አዲስ የህይወት እስትንፋስ ይሰጥሃል ማለት ነው። ለምን ተቸግረሃል፣ ተጨንቀሃል፣ እግዚአብሔር ሆይ እርዳኝ እያልክ እየለመንክ ነው፣ እየጠየቅክ ነው ያለው። ስለዚህ እነዚህ መዝሙረ ዳዊቶች እጅጉን የሚጠቅሙና ፈውስን የሚሰጡን ከእግዚአብሔር ፈውስን የሚሰጡን ናቸውና ይህንን በደንብ ማስተዋል ይገባል። ጠላት አንተን እንደሙት ሊያደርግህ ይጥራል፣ አንተ ግን በዚህ መዝሙር የትንሣኤን ብርሃን ጥራ። ቅዱስ ይስሐቅ ሶርያ አባታችን ናቸው፣ በረከታቸው ይደርብን። ስለዚህ እነዚህ መዝሙረ ዳዊቶች እጅጉን ፍቱን የሆኑና እጅጉን የሚጠቅሙ መዝሙረ ክፍሎች ናቸው። በደንብ ጊዜ ሰጥተን በርዕስ ጸሎት ውስጥ በተቸገርንበት ጉዳይ ላይ በእነዚህ አሁን በምናነሳቸው በዚህነት በህልም ዕለት የምትፈተኑ ሰዎች በደንብ አድርጋችሁ ጊዜና ትኩረት ሰጥታችሁ በዚህ ጉዳይ ላይ ልትሰሩበት ይገባል። እግዚአብሔር አምላካችን ከታሰርንበት፣ ከተያዝንበት፣ ከወደቅንበት እግዚአብሔር አምላካችን ያንሳን። ዛሬ በብዙ መንገድ እንፈተናለንና እግዚአብሔር አምላካችን ለሁላችንም ይድረስልን። ስለዚህ እነዚህ የመዝሙረ ዳዊት ክፍሎች እጅጉን የሚጠቅሙ ናቸው። የጎደለ ነገር የተሳሳትኩት ነገርም ካለ አርሙኝ፣ በኮሜንት ለመጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በምትችሉት መንገድ ይህንን ጸሎት ጸልዩ። ሌላ ግን አንድ ነገር ልምከራችሁ። በተለይም ዚኔትና ህልመ ሌሊት ላይ የምትፈተኑ ሰዎች አንደኛ ዝቅተኛ ምግብ መመገብን ተለማመዱ። ዚኔት ብዙ ጊዜ ብዙ የሚበላ ሰውና ብዙ የሚጠጡ ሰዎች እጅጉን ይፈተናሉ። ለዚህ ምሳሌዎቻችን ገዳማቶቻችን ትልቅ ምሳሌ ናቸው። ገዳማቶቻችን ብዙዎቹ የሚሰሩት ውሃ የሌለበት አካባቢ የሚሆነው አንዱ ውሃ እንደፈለጉ ላለመጠጣትም ስለምፈልግ፣ ምክንያቱም የተጋለሉት ውስጥ እግዚአብሔርን ብሎ የወጣ ሰው በዛ አይነት ክርስቲያንም እንደዚሁ መኖር ያለበት። በነገራችን ላይ እያንዳንዱ ነገር የተመጠነ ሊሆን ይገባል ማለት ነው። አብዝቶ መብላት፣ በተለይም በሌሊት ሰዓት ላይ አብዝቶ መብላት፣ አብዝቶ መጠጣት እጅጉን ጥንቃቄ ልናደርግ ይገባል። ስለዚህ ይህንን ማድረግ ያስፈልጋል ማለት ነው። አባቶች ሆዱ በምግብ የጠገበ ሰው ለሌሊት ፈተና ቅርብ ነው ይላሉ። ስለዚህ ማታ ላይ ምግብ መቀነስ እጅጉን ያስፈልጋል ማለት ነው። ሌላው ትህትና ነው። ፈተናው ሲመጣብህ አትቆጣ፣ አትጨነቅ። ይልቁንም ጌታ ሆይ እኔ ደካማ ነኝ፣ አንተ ግን ኃያል ነህና እርዳኝ ብለህ ራስን ዝቅ አድርገህ ሰይጣን በትህትና ፊት መቆም አይችልምና ራስን በትህትና አሳይ። ቅድም እንደነገርኳችሁ ማድረግ ያስፈልጋል ማለት ነው። ሌላው የመስቀል ምልክት ነው። ከመተኛት በፊት አራቱንም አቅጣጫዎች ራስጌ፣ ግርጌ፣ ቀኝና ግራ በመስቀል ምልክት በስመ አብ ብሎ ማማተብ እጅጉን አስፈላጊ ነውና ይሄ የእሳት ቅጥር እንዲሆንላችሁ ይረዳልና ይህንን ማድረግን መርሳት የለብንም። እግዚአብሔር አምላካችን ሁላችንንም ይርዳን። ስለዚህ ወንድሜ ሆይ እህታችን ሆይ መዝሙረ ዳዊት ድል አድራጊ መሳሪያችሁ ነው። እነዚህን መዝሙራት በትጋት ስትጸልዩ ጠላት በእናንተ ላይ የዘረጋው የርኩሰት ድር ይበጣጠሳል። በጸሎታችሁ ጽኑ፣ እግዚአብሔር አምላክ ንጽህናችሁን ይመልስላችኋል ማለት ነውና ሁላችንንም እግዚአብሔር አምላካችን ንጽህናችንን ይመልስልን። ዛሬ በዚህ መንገድ የምትፈተኑ ሰዎች አይዟችሁ፣ አትፍሩ። ምንም የሚያስፈራ ነገር የለም። እግዚአብሔር አምላካችን ወደዚህ ምድር የመጣው ለኛ ለኃጢአተኞቹ ነው፣ ለኛ ለበደለኞቹ ነው፣ ለኛ ለወደቅነው ነው፣ ለኛ ለከረፋ ነው። እግዚአብሔር አምላካችን ወደዚህ ምድር የመጣውና ኃጥአንን ልጠራ መጣው እንጂ ጻድቃንን ልጠራ አይደለም ብሎ የተናገረው የእመቤታችን የቅድስት ድንግል ማርያም ልጅ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን የሚርዳን፣ ያግዘን፣ ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ይክበር ይመስገን። ስለዚህ ሁላችሁም ይህ ቪዲዮ መረጃ ከሰጣችሁ ከጠቀማችሁ ለወዳጅ ለጓደኛ ሼር ማድረጋችሁን እንዳትረሳ። በያላችሁበት ሰላም ሁኑ። ይቆየን። አሜን።